ዛብ ነው። አንቺ አደባባይ ላይ አውሪ። ዝም በጣም እየጮህ ነው። ቆይ ሚሚ አንቺ ጋር ይጮህ እንደዚህ እኔ እነሱ የምናወራው ነገር አለ አይደለም? ደረሰሽ ሚሚ የላኩልሽ አዳምጪ። እሺ የእኔ ውድ አልማዝ ማለት ነው። አልማዝ ማለት ነው። ጆሮሽ ጥሩ ነገር የስማ ያለች ነው። ይመጣል። እናንተ ይመጣል። እሺ ተስፋ አትቁረጡ። ይመጣል። እግዚአብሔር ይመጣል ያለች ነው ልጅቷ። ወሲ ማለት ነው። መሲ ማለት ነው። መሲ ማነው አይመጣም ያለ ሚሚና ሰላም እንዴት ናችሁ? ይኸው ብርቱ የእውነቷ ነው። ሰለ አላ ሙሐመድ ማሰላም እንግዲህ ያውራ የአለማየሁ ልጅ ያ ረቢ ቤተሰብ የአለማየሁ ልጅ ማሰላማ ናኒ እንዳልገለብጥሽ ናኑ ለምንድን ነው እና የአለማየሁ ልጅ አይደል እንዴ? ምንድን ነው የአለማየሁ ሰው አይደለም አይደለም። የአለማየሁ ብቻ ልጅ ነው የሚታየሽ። ናኒ አዝናለሁ። ከታች ልትገለብጣችሁ ነው። ጎብለል ስላለ እኮ ነው። ጎብላላ ስለሆነ ነው። አንቺ እንዴት ነው? አንቺ እኮ አጭር ነሽ። ኦክሴ መጣች። ኦክስዬ መጣለች። ማን ላውራ? የሮጠች መጣች። አያገባኝም። እኔ ወርቁዬ ወየዬ የኔ ፍቅር ዛሬ ደግሞ ኢንፎርምሽ አንድ ላይ ነው። ደስ ብሎኛል። የኔ የምልሽ አንድ ጥያቄ ልጠይቅሽ። ዛሬ ደግሞ ወደ ርብርብሽ አለኝ። ምን እንደሆነ አላውቅም። በምን ምክንያት ምን በልተሽ ነው ሆድሽ ርብሽብሽ የሚለው? ማንድሪያ ሞባይል ሾል ዲባዳ ደዚ ሪከርድ አርገልኛል። እስቲ ቆይ ሰምቼው ልምጣ። በእናትሽ ሌላ ነገር አይደለም። ለምንድን ነው ከላይ ያወጣችሁት? ዴናን እንዴት ነሽ? ብርግዳዬ ክዬ እንዴት ነሽ? ደህና አይደለሁም። ያመመው ከዚህ ጋር ገዝቱ ለቆ መውረድ ይችላል። በጌታ መዶሻው ለስንት ሰው ነው የተላከው? በኢየሱስ ወይኔ ግን አዳለች። ሴስዬ መራ ይዞሽ አትጨናነቂ ሴስዬ፣ ምንም ነገር የለም። አይዞን የማያልፍ ያልፋል። ኧረ ትንሿ በጣም ነው የምታስፈራው። አንቺ ትንሿ በጣም ነው የምታስፈራው። በጣም አስፈርቷል። እኔስ መሄዴ ነው። አንቺ ማለት ነው ኦፍስዬ፣ እኔና አንቺ የተባባል ነው ዛሬ ያሰራል። ትንሿ አትናገር እንጂ ስትናገር እኮ የራስ ምታት ነው የሚሰጥሽ። ግን ትንሿ እኮ ስታወራ እኮ አይኗን እኮ አታይም እኮ። ወንድሜ ብቻ ነው የማየው። ወንድሜ እኔን ካየሽኝ ማለት ነው። እኔ ካየሽኝ ማለት ነው ሌላ ነገር ውስጥ ነው የምትገቢው አንቺ። ወንድሜ ብቻ ነው የማየው። ለዛ ወየ ሽሜ ወየ ሽመልስዬ ሽሜዬ አንድ ነገር ሽሜዬ አንድ ነገር ልንገርሽ። ጨረቃ ማለት ነው ሙይቱን ከፈከፈተች ማለት ነው እንግዲህ እዚህ ማደራችን ነው እና ማለት ነው ዝግላት አይደለም። ቆይ በማርያም አንድ ጊዜ ወሰድ ብጠይቃታለች። ዝም በይ። ጥንቃቄ ማድረግ የነበሩበትን ዘፍዬ ሙይትሽን ክፈቺ አይደለም ማርያምን ጨረቃ እንዳትከራከሪ። አጭር ምጥን ያለች ለዘርፍዬም ለአንቺም የሆነ በውስጥ የተጻፈልኝ ነገር አለና ዘርፍዬ ብዙም አይደለም። ዘርፍዬ ቀልድ ውስጥ ነው የምታወራው። እሷ ጋር በጣም መጫን አልፈልግም እና ጨረቃ ልክ ቀጥታ እዚህ ቤት ስትገቢ ማለት ነው ብዙ ልጆች እየተቀየሙ ስለሆነ ልክ ቀጥታ ስትገቢ እየተገላመጥን ነው ተብሏል እና ስላኑ ዝም በሉ አፋችን ያዙ ምናምን እንዳትይ። እዚህ ጋ ይሄኛው አንቺ በተረዳሽው ዘንድ ናኒ ልትረዳ አይችልም። ስራ እየሰሩ ነው። ስራ መሆኑን አንቺ ነሽ የምታውቂው እንጂ ሌላ ሰዎቹ አይታወቁም። እሷ ካወቀች እኛ ደግሞ እሷ በተረዳችው መንገድ እንደዚህ ሳይሆን ይሄ እንደዚህ ነው መጀመሪያ ብላ መሰዳት አለበት ተብሏል።
ቴክስት እየተደረገልኝ ነበር እና ዘርፍዬም ደግሞ ታስረዳለች፣ ትመርቃለች። ዘርፍዬ ጋር ብዙ አልጫንም። በቀልድ መሀል ነው እንደዚህ ነው እንደዚህ ነው ማለት አልችልም። ጨረቃ ብዙ ጊዜ ጥንቃቄ አድርግ። የምታደርጊው ስራ እየሰሩ ነው እንደዚህ እያደረጉ ነው የሚሉት አሁን እንትን ተነስቷል፣ ቅሬታ ስለተነሳ እኔ ጋም እንደዛ እንድትይ አልፈልግም። እንደዛ እንዳትያቸው። የምታስረጂውን ደግሞ ደጋግመሹ ሳይሆን አጠር መጠን አድርገሹ እንዳትይ። ለምን ብዙ ልጆች የሚታመሙት እኛ መጠየቅ አንችልም ወይ? አሁን ወደዚህ ሳልመጣ በፊት ይኸውልሽ አንቺ እንደገባሽ ስራ እየሰሩ ነው ዝም በሉ በቃ አትያለች። ይሰማቸዋል። አንቺ በተረዳሹ ሌሎቹ ደግሞ ላይረዱ ይችላሉ። እና ጥንቃቄ አድርጉ። የምናወራውን የምናደርገውን ያስከፋቸዋል ወይ ይሄ ንግግር የሚለውን ነገር ጥንቃቄ። ከአሁን በኋላ ከአንቺ አፍ እንደዚህ ያለ ነገር እንዲሰማ አልፈልግም። ምክንያቱም አንቺ ወይም ንግግርሽ ሊሆን ይችላል ዝም በሉ አትበያቸው። ዝም በሉ ስራ እየሰሩ ነው አትበይ። ስራ መሆኑንና አለመሆኑን አንቺ ትረጃለሽ፣ ሌሎች ደግሞ መረዳት ስለማይችል ማለት ነው። ግባቲ ዘርፍዬ ጨርሻለሁ። መልስ እንዳትሰጪኝ ጨረቃ። ወይኔ ጨርሻለሁ። ዘርፍዬ ይኸውላችሁ፣ ዘርፍዬ ወይም ስትረዳ ወይም ደግሞ በቀልድ መሀል ልትገባ ትችላለች። አሁን ዘርፍዬ ነገር አርፋችሁ ስራችሁን ስሩ። አርፋችሁ ስራ ነው ዝም በሉ። ለምን ጨረቃ በተለይ ለምን እንደዛ ትለናለች እየተባለ ነው። ዘርፍዬ በቀልድ መሀል ነው የምትገባው። ዘርፍዬ በቀልድ መሀል እና ምክር እሷ ራሱ ሰው ነው የሚያስረዳት። ዘርፍዬ ስራ መሆኑን ስራ ነው ወይ ስራ አይደለም የምትለው ነገር አታውቅም። ዘርፍዬ ለራሷ ተጨናቂ ናት። ከዛ ስንት ሪከርድ ተደርገን ስንት ሪከርድ አድርጌ ስንት ሪከርድ ተቀ እዚህ ጋር አስረድተናቸው የምናመጣቸው ሰዎች ማለት ነው። እኔ ብዙ ልጆችን ነው በውስጥ አረጋግቼ ወደዚህ የሚመጣው ብዙ ሰዎች ላይ ነው። ስለዚህ ደግሞ ዝም በሉ ስራ ነው ዝም በሉ ስራ እየሰሩ ነው ተብሎ እየተገላመጠ ነው። እነሱ ከተረዱ እኛ እንዴት ነው እየተባለ ነው። ልክ ነው ይሄ ነው የማስበው። ዘርፍዬ በዛ መንገድ ራሷ ስራ መሆኑን እና አለ ስራ መሆኑን ዘርፍዬ የማታውቀው ነገር የለም። ጨረቃ ግን ልክ እዚህ ጋር ልጆቹ ሲመጡ እንደዚህ እንዳትይ፣ ዝም በሉ ስራ እየሰሩ ነው አታቡ እንዳትይ፣ ልክ እንደገባሽ ማለት ነው። እሺ ቆይ አንዴ ልናገር። መሱ አይደለም ቆይ ዘርፍዬ አንዴ ልጨርስላት። አሁን እኮ አንድ እህታችን እኮ ስታወራ አትጨናነቁ፣ ጸሎት ድዋ አድርጉላቸው፣ ቪዲዮዋቸው እስከ መጨረሻ እዩ፣ ላይክ አድርጉላቸው፣ ሼር አድርጉላቸው እና ጸሎት አድርጉ። ከሁሉም በላይ ጸሎት ነው አልኳቸው። አሁን ስራ ነው ዘርፍዬ አሁን አይደለም ከአንድ ላይ እኔ በአንድ ቀን አንድ ሰው ስላወራኝ አይደለም ማማጣ ገባሽ አይደለም አንድ ሰው